ስለዚህች ሴት ሳስብ ነው የምውለው። ከሐሳቤ ላስወግዳት አልቻልኩም። ለ24 ሰዓት ለ7 ቀናት ከሐሳቤ አትጠፋም። በፈጣን መንገድ ላይ እየነዳሁ በሰዓት ከ75 እስከ 80 ማይል እየበረርኩ እግሬን ነዳጅ መስጫ ላይ አድርጌ በእጆቼም መሪውን ጨብጬ አይኖቼን ጨፈንኩ። 5 4 3 2 1 በዚህም ጊዜ ከዚህ የበለጠ ጥልቅና ትርጉም ያለው ነገር መፈለግ እንዳለብኝ ተገነዘብ። አሁን እንዲረዱኝ ብዬ መጽሐፍትንና የተለያዩ አስተሳሰቦችን ለመረዳት ጀመርኩ። ቡድሂዝም አየሁ፣ ሂንዱይዝም አየሁ፣ ኦሪትን፣ እንጂልን፣ ባይብልን አነበብኩ፣ ግን ምንም ትርጉም አልሰጠኝም። ከዚያም የቁርአን አፕሊኬሽን አወረድኩ፣ ማንበብ ጀመርኩ። 20 ደቂቃዎች አለፉ። ለራሴም እስኪ አንዴ ቆይ፣ ላለፉት 25 ደቂቃዎች ስለዚህች ልጅ ምንም አላሰብኩም፣ ይህ አስገራሚ ነው አልኩ። ከዛም ይህችን አንቀጽ አገኘሁ። እንዴት ሊያውቅ ቻለ? በፍጹም ሊያውቀው አይችልም። እንዴት ሊያውቅ ቻለ አልኩኝ። አሰላሙ አለይኩም ወንድም ኤስኪው፣ ጥሪያችንን ስለተቀበልክ በጣም እናመሰግናለን። ከኛ ጋር ስለሆንክ በጣም ደስ ብሎናል። ለመጀመሪያ ያክል ወንድም ኤስኪው ማን ብዬ ልጠይቅ፣ ስለ ህይወትህ ባጭሩ ልትነግረን ትችላለህ? ራሴን መግለጽ የምወደው ከብሮንክስ የመጣው ወላጅ አልባ ተራ ሰውና ትሁት ጅማሮ ያለኝ ሰው መሆኔን ነው። በህይወቴ ብዙ ነገር አሳልፌያለሁ። ከቤተሰቦቼ ጋር ከአባቴ የቤት ውስጥ ጥቃትና በደል ደርሶብናል። እኔ ስደተኛ ነኝ። ሰዎች ይሄን አያውቁም፣ ምክንያቱም አባቴ በእናቴ በእኔና በእህቶቼ ላይ በጣም ጨካኝ ነበር። ጥቃቱ እየጨመረ ሄዶ ህይወታችን አደጋ ላይ ወደቀ። አንድ ቀን እሱ ተኝቶ ሳለ ከቤት ኮበለልን። ኒውዮርክ የመጣሁት መስከረም 10 2001 ከ9/11 ጥቃት ጥቂት ሰዓታት በፊት ነበር። እናም 9/11 ምን እንደሆነ አለማወቄ ይህ ክስተት ህይወቴን ሙሉ በሙሉ ለውጦታል። ታውቃለህ፣ በዚያን ጊዜ ጠይም ከሆንክና ትንሽ የተለየህ ከሆንክ ትሰደባለህ፣ ትገፋለህ፣ ሁሉንም ነገር ያደርጉብሃል። የመጀመሪያ የትምህርት ቀን ላይ ሁሉም ሰው አንተ ቢንላዲን የት ነው ያለው እያለ ይጠይቁኝ ነበር። ሁሉም ስለዚህ ጉዳይ ዕውቀት አልነበራቸው። ልጆች ናቸው። የሚሰሙት ወላጆቻቸው ከዜና ሰምተው የሚነግሯቸውን ብቻ ነው። በዛን ጊዜም የነበረው ኢስላሞፎቢያ በጣም መጥፎ ነበር። በዛን ጊዜ እስልምና መጥፎ ነው ብለህ የምታስብ ከነበረ ስለሱ አታውቅም ነበር ማለት ነው። እኔም ያንን ከእስልምና ጋር አገናኘሁት። ይሄ ነገር በጣም ብዙ ችግር እየፈጠረብኝ ስለሆነ ከነሱ ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም አልኩኝ። ይሄ ክስተት ከኔ ጋር ምንም ግንኙነት የለውም። ምንም ግንኙነት ከሌለኝ ነገር ጋር እየከሰሱኝ ነው። እኔም በጊዜው ከሱ ጋር ምንም ግንኙነት እንዲኖረኝ አልፈለኩም። ስለዚህ ለኔ እስልምናና ሽብርተኝነት አንድ ነበሩ። አምኜው ነበር። አዎ ሙስሊሞች አሸባሪዎች ናቸው እል ነበር። ሙስሊም ሆነህም ነው እንዲህ ስትል የነበረው? አዎ አምኜው ነበር። እንደ ልጅ ያንን እያየው ሳድግ ከእስልምና ጋር ምንም ግንኙነት እንዲኖረኝ አልፈለኩም። ሰዎች ከየት እንደመጣው ሲጠይቁኝ ፖርቶሪካዊ ነኝ፣ ዶሚኒካን ነኝ እላቸዋለሁ። እንዲያውም ሜክሲካዊ ነኝ እላቸዋለሁ። ግን ፓኪስታናዊ ነኝ ብዬ አልነግራቸው። ኒውዮርክ ውስጥ በትምህርት ቤታችን የማንኛውንም ብረት መፈተሻ ማሽን አለ። ትንሽ እንግዳ እንደሆነ አውቃለሁ። እኔም በላይ ላይ ምንም ነገር እንዳይገኝ እርግጠኛ እሆን ነበር። ለምን ካልክ፣ ምክንያቱም የብረት መፈተሻው ከጮኸ የምሰማው ነገር ይህ ሰው ቦምብ ይዟል፣ አንተ አሸባሪ የሚሉት ቃላት ነው። አሸባሪ ቅጽል ስሜ ነበር። እስኪ አሁን ራስህን በእኔ ቦታ በ14 ወይም 15 ዓመት ልጅ ቦታ አድርገህ አስብ። ሙስሊም መሆን ትፈልጋለህ? በጭራሽ አትፈልግም። ሙስሊም መሆን ከደስታ የሚከለክለኝ ነገር ነበር። ያ ነው የተሰማኝና በውስጥ ያመንኩት። ሙስሊም መሆን ደስተኛ ከመሆን እየከለከለኝ ነበር። እኔም ከሱ ራቅ ልበል አልኩ። ነፍሴ የምትፈልገውን ሁሉ አደረኩ። ሴት ከፈለኩ አገኝ ነበር። ሐሺሽ ከፈለኩ አገኝ ነበር። ለጊዜው ያስደስታል፣ ከዛ ግን የበለጠ ትፈልጋለህ። ግን ያ ነው በሕይወቴ ውስጥ እውነተኛ ድብርትን እንዳገኝ ያደረገኝ። ወደታች እንድወርድና ራሴን የማጥፋት ሐሳቦችን እንድጀምር ያደረገኝ። ያ ነው ከእስልምና ይበልጥ እንድሸሽ ያደረገኝ። እናቴ ሱብሃንአላህ፣ እኔ ከእናቴ ጋር መሄድ ካለብኝ
ከሷ አጠገብ እንዳልሆን ከፊት ለፊቴ እንድትሄድ አደርጋታለሁ። ምክንያቱም ሰዎች እናቴ እንደሆነች እንዲያውቁ አልፈልግም ነበር። ይህ መጥፎ ነው። ይህን በመናገሬ ኩራት አይሰማኝም፣ ግን የምነግራችሁ ያሳለፍኩት ነገር ነው። እናቴ ብዙ ነገሮችን ተቋቁማለች። ምክንያቱም አስታውሳለሁ እኛ አስቸጋሪ ወጣቶች ነበርን። የማወራቸውም እነዚህ ነገሮች ሁሉ ጃሂልያና ሐራም ከነሱ ጋር መታገል የነበረባት እናቴ ነበረች። እኔ በየክለቦቹ ሳምሽ እንቅልፍ አታ የምታድር እናቴ ነበረች። እቤት ሳልመጣ ስቀር እናቴ ይሰማት የነበረው ማንም ሰው አያውቀው። ጀነትም የምገባ ከሆነ በእናቴ ምክንያት ነው። እናቴ ዱዓ ታረግልኝ ነበር፣ አላህ ሆይ ምራው እያለች። ይህም በአንድ ጀንበር በአንድ ወር ውስጥ አልሆነም፣ ዓመታትና ጊዜያትን ፈጅቷል። ታውቃለህ፣ እሷ ኒውዮርክ ስትመጣ መደበኛ ትምህርት እንኳን አልተማረችም። የነዳጅ ማደያዎችና መሰል ቦታዎች የሌሊት ፈረቃ ነበር የምትሰራው። አስበው ወንድሜ፣ በጣም መጥፎ ሰዎች በሚገኙበት በዚያ ሌሊት እናት በነዳጅ ማደያ ስትሰራ እዛ እየሰራች በምታገኘው ገንዘብ ሁሉ እኔ ልጇ እያስገደድኩኝ ጥሩ ነገር ግዥልኝ፣ ምንድነው የገዛሽልኝ? ይሄን አይተው ትምህርት ቤት ይስቁብኛል። ይሄ ጫማ ምንድነው? ኦ ምን ነው በተማርሽ? ምን አይነት እናት ነው ያለች? ትምህርት ብትማሪ ኖሮ እመኛለሁ፣ ፍላጎቴን ለማሟላት አንድ ነገር አድርጊ እላት ነበር። እስኪ አስበው፣ ሰዎች እናቴ ምን እንደምትሰራ ሲጠይቁኝ እኔ በእናቴ በጣም አፍር ነበር። በሷ አፍራለሁ። እኔም የምትሰራውን እዩ፣ ለኛ መጠለያ ማቅረብ እንኳን አትችልም እላለሁ። አዑዝ ቢላህ፣ ምን አይነት ልጅ ነበር። በዛን ጊዜ ምን አይነት አስተሳሰብ ነበር? ልምድህን ልትገልጽልን ትችላለህ? በዛስ አኗኗር ደስተኛ ነበርክ? በመጨረሻ ያችን ከዚች ጋር መሆን እፈልጋለሁ፣ በቃ እሷ ናት ያልኳትን ሴት ያገኘኋት። ግን ችግሩ ፍቅረኛ ነበራት። ግን አልሐምዱሊላህ እሷ ባለችበት አላህ ይምራት ይባርካት። ወደ እስልምና እንድገባ የፈቀደልኝ ያ ነው። ምክንያቱም ለሷ ትልቅ ስሜት ነበረኝ። ስሜቴም ከሷ ጋር በጣም ስለተያያዘ ከዚህ ልጅ ጋር መቼ ነው የምትለያዩት እላታለሁ። ልቤም በጣም እየተጎዳ መጣ። እኔም ይህን ማቆም አለብኝ አልኩ። ስለዚህ አቆምኩት። ከሷ ጋር ያለኝን ነገር አቆምኩና ወደ ነበርኩበት ተመለስኩ። ወደ ሐሺሽ ተመለስኩ። ሰዎች ለምን ጸረ ጭንቀት መድኃኒቶች ይወስዳሉ? ለምን እንደሆነ ልንገርህ። ምክንያቱም ሁሉንም ነገር አለ ከአላህ በስተቀር። ስለዚህ ምንም የለህም። አላህ በሕይወትህ ውስጥ ስለሌለ ምንም እንደሌለ ትገነዘባለህ። አንድ ቀን በፈጣን መንገድ ላይ 75 ወይም በ80 ፍጥነት ላይ እየነዳው ነበር። እግሬንም የነዳጅ መርገጫው ላይ አድርጌ በእጆቼም መሪውን ጨብጬ አይኖቼን ጨፈንኩ። 5 4 3 2 1 አሁንም እዚህ ነኝ። እጋጫለሁ ብዬ አንድ ነገር እንዲደርስብኝ ብዬ ተስፋ አድርጌ ነበር። ምክንያቱም አብቅቶልኝ ነበር። ከዚህ ህይወት ምንም አልፈልግም። ከዚህ ድብርት እንዴት ወጣ? ከድብርቱ እስክወጣ ድረስ በድብርቱ ውስጥ እንደነበርኩ እንኳን የማውቅ አይመስለኝም። ከዛ በኋላ ነው ለረጅም ጊዜ ምን እያጋጠመኝ እንደነበር የተረዳሁት። ታውቃለህ፣ የኔ የለውጡ ነጥብ የመጣው ነገሮች ለኔ በጣም አስቸጋሪ ሲሆኑ ነው። ይህን በግልጽ አስታውሰዋለሁ። ከእንቅልፌ ስነቃ ደስተኛ አልነበርኩም። ሻወር ውስጥ ሆኜ ውሃው አናቴ ላይ እየፈሰሰ አለቅስ ነበር። እንደነገርኩ ከውጭ ስታይ ገንዘቡ በጣም በጥሩ ሁኔታ እየፈሰሰ ነበር። ሴቶቹ በጣም በጥሩ ሁኔታ እየፈሰሱ ነበር። ሐሺሽ፣ አልኮሆል፣ ፓርቲዎች፣ ዝና፣ የፈለግኩትን ሁሉ አገኝ ነበር። ታዋቂ መሆን እፈልግ ነበር። የፓርቲው አድማቂ ነበርኩ። እኔ ስገባ ጓደኞቼ በደስታ ተነስተው መጣ ይሉ ነበር። ያ ሰው ግን ሻወር ቤት ውስጥ እያለቀሰ ነው። ያ ሰው ወደ ቤቱ ሲሄድ እያለቀሰ ነው የሚሄደው። ያ ሰው ራሱን ማጥፋት ይፈልጋል። እነዚህ ሰዎች ናቸው አንድ ሰው ራሱን ሲያጠፋ ግን አሁን ነበር ያናገርኩት በጣም ደስተኛ ነበር የሚሉት። ታውቃለህ፣ ማንም ሰው ራሱን የማጥፋት ሐሳቡን አያሳይም፣ ያንን አያደርግም። ሸይጣን ግን በአንተ ላይ ስራውን ይሰራል። ምክንያቱም ለሱ ራስህን ማጥፋትህ በጣም ወሳኝ ነገር ነው። ምክንያቱም ይህ ፍጹም ኤክስፕረስ ቪአይፒ አንደኛ ደረጃ ትኬት ወደ ጀሃነም ነው የሚወስድ። ታዲያ ምን እያደረክ ነው? ሸይጣን በዚህ መንገድ ነው የሚያሸንፈው። በሻወር ገንዳ ውስጥ በነበርኩ ጊዜ እያለቀስኩ ነው። ኩርምት ብዬ ተቀምጫለሁ። ዝም ብዬ እያለቀስኩ ነው። እያለቀስኩ
ከዚያም አላህ ስብሓንሁ ወተዓላ ወደ እሱ ዱዓ እንዳደርግ አነሳሳኝ። ግን ዱዓ እያደረግኩ እንደሆነ አላወቅኩም። ያልኩት ነገር ቢኖር ከዚህ በላይ የሆነ ነገር ካለ ከዚህ ሁኔታ አሁን አውጣኝ። ይህን ዱዓዬን ስጨርስ ይህን ቦታ በትክክለኛው መንገድ እንድለቅ ፈቀደልኝ። በሕይወቴም ምን ማድረግ እንዳለብኝ አሳወቀኝ። ራሴን የማጥፋት ወንጀል እንዳልፈጽም የሆነ አይነት መመሪያ የሆነ ነገር ስጠኝ። ይህ ካልሆነ ግን መኖሬን አሁን እቋጨዋለሁ። ከዚህ ኑሮ ጋር ምንም ግንኙነት እንዲኖረኝ አልፈልግም አልኩ። ከዚያም አልሐምዱሊላህ ያ ሻወር ሕይወቴን ለወጠው። ከሻወር ቤቱን በሰላም ወጣሁ። በዚያም ጊዜ እኔ ሳላውቀው አላህ ስብሓንሁ ወተዓላ ተነሳሽነትን ሰጠኝ። ወደ ፓኪስታን ጉዞ እንድሄድ አላህ አነሳሳኝ። እዛ ቤተሰብ አለኝ። ስለዚህ ለምን እዛ አልሄድም አልኩኝ። እናቴ ብቻዋን ወደ ፓኪስታን ልትሄድ እንደሆነ አወቅኩ። እኔም እማዬ እባክሽን አብሬሽ ልምጣ አልኳት። በዚህም ጊዜ ከዚህ የበለጠ ጥልቅና ትርጉም ያለው ነገር መፈለግ እንዳለብኝ ተረዳሁ። አሁን ይህን ያለሁበትን የስሜት ማዕበል እንዴት እንደምሻገር ለማወቅ መጽሐፍትንና የተለያዩ አስተሳሰቦችን ማንበብ ጀመርኩ። ምክንያቱም አሁን ይሄ የተለመደ እንዳልሆነና ከዚህ የበለጠና ጥልቅ ነገር መሆኑን መለየት ጀምሬያለሁ። ስለዚህ መጀመሪያ መመልከት የጀመርኩት መጽሐፍ The Secret ይባላል ወይም ሚስጥሩ። የመጽሐፉ ይዘት ስለ መገለጥ፣ ስለ አዎንታዊ ጉልበት ወይም አዎንታዊ አስተሳሰብ ይኑረ አዎንታዊ ይሆናል የሚል አስተሳሰብን የያዘ አጽናፈ ዓለም ሆይ እርዳኝ እየተባለ ወደ አጽናፈ ዓለም መጣራት፣ ወደ አጽናፈ ዓለምም ተጣርተህ ንፋሱ ሲነፍስህ ካየህ ይሄ ምልክት ነው እያሉ ምልክቶችን መፈለግና የመሳሰሉትን አስተሳሰብ ይዟል። ምንድነው ይሄ? ስለዚህ አንዳንድ ጉድለቶች እንዳሉት አውቅ ነበር። ምክንያቱም እሱን ባነበውም እውነተኛ ድብርቴ አልጠፋም፣ የዚህች ሴት ሐሳቦችም አልጠፋም። ይልቁንስ ተመልሰው መምጣትና መታየት ጀመሩ። ከዚህም የግድ መውጣት ነበረብኝ። ስለዚህ አንድ ቀን መጽሐፍት መሸጫ ሄድኩኝ። የቡድሂዝም መጽሐፍም አገኘሁ። ስለ ቡድሂዝምም 7ቱን መርሆች፣ የደስታ ሕጎችና እነዚህን ሁሉ ነገሮች የሚያወራ ነበር። እነዚህን የማሰላሰል ዘዴዎች በእውነት ለመለማመድ ሞክሬያለሁ። ግን እንዴት ነው ዓይንህን ጨፍነህ በማሰብ በግድ በሜዲቴሽን ብቻ አዎንታዊነት ወደ ራስህ ለማምጣት መሞከር? ቢሆንም ግን ብሞክርም ስሜቱ ሊጠፋልኝ አልቻለም። ምክንያቱም አሁንም ቀዳዳዎች አሉ ወደ ውስጥ ሾልኮ የሚገባበት። ዝም ብለህ በአዎንታዊነት ማሰብ እንዳለብህ ታስባለህ፣ ግን እየሰራ አይደለም። በዛን ጊዜም መጽሐፍ ቅዱስንም ወስጄ ነበር። ዘፍጥረትና እነዛን ሁሉ መጽሐፍትም ማንበብ ጀመርኩ። እያነበብኩት ቢሆንም እነዚህን ጉድለቶች እያገኘሁ ነው። ግን በተመሳሳይ ጊዜም ለልቤ ምንም ነገር እያደረገ አይደለም። እኔ ከሚሰማኝ ከዚህ ድብርት ስሜት እያወጣኝ አይደለም። ስለዚህች ሴት ሳስብ ነው የምውለው። ከሐሳቤ ልትወጣ አልቻለችም። ለ24 ሰዓታት ለ7 ቀናት ከሐሳቤ አጠፋም። በዚህ ጊዜ ተስፋ ቆረጥኩ። እኔም ይህ ሁሉ ከንቱ ነገር ነው። ቡድሂዝምም አንድ ሰው ነው የጻፈው። ሁሉንም ሰዎች መቆጣጠር ይፈልጋሉ። ሃይማኖቶችም ሁሉ ውሸት ናቸው አልኩ። እምሮዬ እንደዚህ ነበር የሚያስበው። በዚህም ጊዜ ፓኪስታን ውስጥ ነኝ። ከዚያም በድንገት ረመዳን ሊገባ ጥቂት ቀናት ቀርተውታል። የጾም ጊዜው ደርሷል። እናቴ ወደኔ መጣ። ስማ፣ ረመዳን አሁን ሊጀመር ነው፣ ልትጾምም ነው። ግን በጾምህ ውስጥ ሶላትንም ለማካተት ሞክር። ምክንያቱም አላህ ስብሓንሁ ወተዓላ ውጤትህ ረሃብ ብቻ እንዲሆን አይፈልግም። ያንን አይፈልግም። ሶላትን ለማካተት ሞክር፣ ለመጸለይም ሞክር። ምክንያቱም የዚህን ውጤታማነት በእውነት ማግኘት ከፈለክ ስገድ አለች። አሁን እንዴት መስገድ እንዳለብኝ አላውቅም። እናቴ ይህን ስትነግረኝ ልቤን ትንሽ ነክቶታል። ማንኛውም ሰው እንደሚሰግደው እኔም መስጊድ እንዲህ ነው ብዬ እንደመሰለኝ ሰገድኩ። ይህ ሁሉ የመጀመሪያው የረመዳን ቀን ነው። እየጾምኩ ሳለ የቁርአን መተግበሪያ በስልኬ ላይ አወረድኩኝ። መጽሐፉን እንኳን አላገኘውም። ሁሉም ሰው መጽሐፍት መሸጫ ሄደን ነው ያገኘነው ይሉኛል። እኔ ግን መተግበሪያውን ብቻ ስልኬ ላይ ላወርድ አልኩ። ከዚያም ከሰላት በኋላ መጀመሪያ ዝም ብዬ መተግበሪያውን ተመለከትኩኝ። ከዚያም ስልኬን ወደ ታች እያደረግኩ ዋው፣ ብዙ ምዕራፎች እዚህ አሉ። እሺ፣ ከሆነ ቦታ መጀመር አለብኝ። ከሱረቱል ፋቲሓ እጀምራለሁ። ዝም ብዬ አነባዋለሁ አልኩኝ። እንግሊዘኛ ነው፣ አረብኛ ማንበብ አልችልም። ዝም ብሎ ማንበብ።
ማንበቤን ቀጠልኩ። ከዚያም እሺ ወደሚቀጥለው ልሂድ አልኩኝና ሱረቱል በቀራ ማንበብ ጀመርኩ። ከዚያም ዋው እላለሁ 20 ደቂቃዎች አለፉ። እኔም ቆይ ላለፉት 25 ደቂቃዎች ስለዛች ሴት አላሰብኩም። ይሄ አስደናቂ ነው አልኩ። ወንድሜ ይህን ልትረዳኝ ይገባል። ይሄ ለኔ አስገራሚ እውነታ ነው። የዚህች ልጅ ትውስታ በአእምሮዬ ሳይመላለስና ከማደርገው ነገር ሁሉ ሳያዘናጋኝ ቢበዛ 5 ደቂቃ መቆየት አይችልም ነበር። እኔም እስኪ ቆይ አንዴ ይህ ጥሩ ነገር ነው አልኩ። በአላህ እምላለሁ ቁርአንን ለራሴ ጥቅም ይህችን ልጅ ለመርሳትና ስለሷ ላለማሰብ ብቻ ነበር የምጠቀምበት። አውድ ቢላህ ስለ ቀድሞ ፍቅረኛዬ ላለማሰብና ራሴን ከሷ ለማዘናጋት ቁርአንን እጠቀምበት ነበር። ከዚያም እያነበብኩት ሳለ እውነቱን አገኘሁት አልኩኝ። በቃ አገኘሁት፣ ሐቁን አገኘሁት። ይህ በእንዲህ እንዳለ አዛን አለ። የሰላት ጊዜ ደረሰ። እኔም የፈለገ አስተሳሰብ ቢኖረኝ መስጊድ አለብኝ አልኩኝ። ከዚያም መደሰት ጀመርኩ። ቁርአንንም አነባለሁ። ይህ ጥሩ ነው እላለሁ። ለምን ካልክ ምክንያቱም ቁርአንን ሳላነብ በነበረው ጊዜ ሁሉ ድብርቴ ይመለስ ነበር። የቀድሞ ፍቅረኛዬ በአእምሮዬ ውስጥ ትመለስ ነበር። ሁል ጊዜ ከአእምሮዬ ፊት ነበረች። እነዛም ስሜቶች እንደገና መምጣት ሲጀምሩ አይ ቁርአን ማንበብ መጀመር አለብኝ አልኩ። ከዚያም ቁጭ ብዬ ሰዎችም እያወሩ እኔ ግን እነርሱን አልሰማቸውም። ዝም ብዬ ቁርአንን እያነበብኩ ነው። የማነብበትም ዋናው ዓላማ ስለሷ ላለማሰብ ብቻ ነው። የተተረጎመውን ቁርአን ነው አይደል የምታነበው? አዎን የተተረጎመውን ቁርአን ነው የማነበው። የቀድሞ ፍቅረኛዬን ለመርሳት ብቻ የተተረጎመውን ቁርአን እጠቀም የነበረው። ማንበቤንም ቀጠልኩ። ከዚያም ይህንን እያደረግኩ ሳለ አላህ ስብሓንሁ ወተዓላ ልቤን ቀስ በቀስ እየከፈተልኝ መጣ። ምክንያቱም አሁንም እያነበብኩ ነው። እኔ አሁንም የማሰብ ችሎታ ያለው ትንሽ መረዳት የሚችል ሰው ነኝ። እናም አላህ ስብሓንሁ ወተዓላ ከዚህ ከእንግሊዘኛ የቁርአን ትርጉም የተወሰነውን በቃሌ እንዲይዝ ፈቀደልኝ። ከዚያም አንድ አንቀጽ እያነበብኩ ራሴን አገኘሁት። እኔም ያንን አንቀጽ እያነበብኩ አላህ በዚህ ምን ለማለት ፈልጎ ነው? በዚህ አንቀጽ ምን ለማለት ፈልጎ ነው ብዬ ማሰብ ጀመርኩ። እያሰብኩም በሐሳቤ እጠፋለሁ። ከዚያም ስልኬን ስመለከት ጠፍቷል። ታውቃለህ፣ የስልክህ ስክሪን ለረጅም ጊዜ ሳትጠቀምበት ከተውከው ይጠፋል። የኔንም ስልክ እስከ 15 ደቂቃ ሳልጠቀምበት ብተውም ስክሪኑ እንዳይጠፋ አድርጌ እንደነበር አስታውሳለሁ። በራሴ ሐሳቦች ውስጥ ጠፍቼ ስለዛ አንቀጽ ለ15 ደቂቃዎች እያሰላሰልኩ ነበር። ስልኬን ስመለከት የስልኬን ስክሪን ጥቁር ነው። መልሼ ማብራትና ፓስወርድን ማስገባት አለብኝ። እኔም ይሄ የሆነ ኃይለኛ ነገር ነው አልኩ። በዚህ ጊዜ ከአላህ የሆነ አንድ መጽሐፍ ካለ ይሄኛው መሆን አለበት ብዬ መረዳት ጀመርኩ። ግን ገና ሙሉ በሙሉ አላመንኩም ነበር። ስለዚህ ለፈተና አቀርበዋለሁ አልኩኝ። አዑዝ ቢላህ። እኔም ይህን ቁርአን ለመፈተን ዛሬ አላነብም፣ ሰላትንም አልሰግድም። በእርግጥ እጾማለሁ፣ ግን ዝም ብዬ እዝናናለሁ፣ ሌላ ምንም ነገር አላደርግም አልኩኝ። ወንድሜ በአላህ እምላለሁ አልዋሽህም። በእነዚህ 10 ደቂቃዎች ውስጥ እነዚህን ነገሮች ሳልፈጽም ወደ ሻወር ሄድኩ። እነዛ ሁሉ ሐሳቦች ወደ እኔ መመለስ ጀመሩ። ያ ሁሉ የድብርት ማዕበል፣ ስለዚህች ልጅ ያሉ ነገሮች ሁሉ ወደ እሙሬ መመለስ ጀመሩ። ሻወሩን አጠፋውና ራሴን አደራረኩ። ይህን መጽሐፍ ማንበብ አለብኝ፣ ይሄ መጽሐፍ ቁልፌ ነው አልኩኝ። ከዚያም እያነበብኩኝ ሳለ ግልጽነቱ እየጨመረ መጣ። እኔም አላህ ሁሉን ቻይ የሆነው አምላክ ይህን መጽሐፍ በሆነ መንገድ ገልጦታል። ምናልባትም በሙሳ ዓለይሂ ሰላም ጊዜ በመብረቅ መጥቶት 10ቱን ትእዛዛት እንደሰጠው ሊሆን ይችላል። ብቻ እንዴት እንደሆነ አላውቅም። ግን የመገለጥ ጽንሰ ሐሳብ ወደ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ተፈጻሚ ሆኗል። ይህን እንኳን አልገባኝ። ብቻ ዝም ብዬ ይሄ መጽሐፍ ከአላህ የተወረደ ነው፣ ነገሮችንም እየነገረን ነው ብዬ ማሰብ ጀመርኩኝ። ከዚያም ማንበቤን ቀጠልኩ። የማነበውም ነገር ልቤን እየነካው ነው። ከዚያም በዚህ አንቀጽ ላይ ደረስኩ። ይሄም አንቀጽ እንደ ሰው ራሴን የሚይዝበትን መንገድ እንድጠይቅ አደረገኝ። አንቀጹ እንዲህ ይላል፣ ንቁ፣ አላህን በማውሳት ልቦች ይረካሉ። በዚያን ጊዜ የእውነት ሰውነቴን ወረረኝ። ስልኬንም አጠፋው። እኔ ይሄን ማጥፋት አለብኝ።
ይሄ ምን እንደሆነ አላውቅም። ይሄ ምንድነው? አላህ ይሄን እንዴት አወቀው? እንዴት ነው ጭንቅላቴ ውስጥ እንደዛ የገባው? ልቤ እረፍት የሚያገኝበት መንገድ ይሄ እንደሆነ እንዴት አወቀው አልኩኝ። እኔም በዚህ ጊዜ እንዴት እንደተገለጠ አላውቅም። የሱን ሎጂስቲክስ አላውቅም። ስለሱም ምንም አላውቅም። ግን ይሄ የአላህ ቃል ነው፣ በእርግጠኝነት ይሄ የአላህ ቃል ነው ወደሚል አንድ ድምዳሜ ደረስኩኝ። ስለዚህ አሁን ረመዳን ሊያልቅ ነው። ጉዞዬም ወደ ማለቂያው ደርሷል። ወደ ኒውዮርክም ልመለስ ነው። ሁሉንም እውነታዎች እንደገና መጋፈጥ አለብኝ። ከዚህ ማምለጫ የለም። ከቁርአን ብዙ አንብቤያለሁ። ስለ አስካሪ መጠጥ፣ ስለ ዝሙትና ስለ እነዚህ ነገሮችም የሚለውን እያየሁ ነው። ከዚያም እሺ አንድ ጊዜ ቆይ፣ ወደ ፓኪስታን ለአንድ ወር ተኩል እንደቆየው ገብቷል። ግን አልኩኝ ለራሴ ሁሉም ጓደኞቼ በመመለሴና እኔም በማየታቸው ደስ ብሏቸው፣ ከዛም ኒውዮርክ ስደርስ መጠጥና ሐሺሽ ሊያመጡልኝ እየሞከሩ ነው። ሴቶች ጋር ሊወስዱኝ እየሞከሩ ነው። ፓርቲ እንዲዘጋጅ ይፈልጋሉ። ከዚያም ለራሴ አንዳንድ ቃል ኪዳኖች መግባት እንዳለብኝ ማሰብ ጀመርኩ። እሺ የመጀመሪያው ቃል ኪዳን ስመለስ ይህን ሰላት አልተውም አልኩኝ። ይህ ሰላት ምን እንደሆነ አላውቅም፣ ግን በዚህ ሰላት ውስጥ የሆነ ኃይለኛ ነገር አለ። ቀጥሎ ይህ የተተረጎመውን ቁርአን ማንበቤን አልተውም አልኩኝ። ምክንያቱም እነዚህ ሁለት ነገሮች ናቸው አንድ ላይ ስላገኘኋቸው ይህችን ልጅ እንድረሳና ከድብርቴ እንድወጣ የረዳኝ። ከዚያም አላህ ሆይ አንተ ብቻ እርዳኝ፣ እኔ ምን ማድረግ እንዳለብኝ አላውቅም ብዬ ዱዓ አደረግኩ። ከዚያም ተመለስኩኝ። ጓደኞቼም እኔን በማየታቸው ደስ ብሏቸዋል። ይዘውኝ ሊወጡ ይፈልጋሉ። እነዚያን ነገሮች እንድናደርግ ይፈልጋሉ። ሳገኛቸው እንዝናናለን፣ እናጭሳለን፣ ብቻ አንተና ከኛ ጋር አሉኝ። እዛም ሲሄድ መጠጥ ከተው አንድ መለኪያ ሻት አድርግ እያሉ ይቀዱልኛል። ከዚያም ሁላችንም ሻት እናድርግ 1 2 3 ብለው ይቆጥራሉ። እኔም አልችልም አልኩኝ። እነሱም ሻትህን አልጠጣህም፣ መጠጥህን አልነካህም፣ መጠጥህን እንደ ሕፃን እየጠበቅከው ነው፣ ጠጣ እንጂ አሉኝ። እንዴት እንደምነግራቸው አላውቅም። ሞኝ እንደሆንኩ ተሰማኝ፣ እንደ ሰነፍኩ ተሰማኝ። ከዚያም ጓደኞቼ ከእንግዲህ አልጠጣም፣ ሆዴን ጥሩ ስሜት አይሰማኝም፣ ከአውሮፕላን ጋር መውረዴ ነው፣ ምን እንደሆንኩኝ አላውቅም አልኳቸው። እሺ ለሁለተኛም ጊዜ ከነሱ ጋር ልዝናና፣ እናጭስ፣ ይህን እናድርግ፣ ያን እናድርግ ይሉኛል። እኔም ጓደኞቼ አሁንም ጥሩ ስሜት አይሰማኝም፣ ይህ ማድረግ አልችልም አልኳቸው። እሺ ጥሩ። ለሶስተኛ ጊዜ መጋበዝ ግን አቆሙ። በቃ ዝም ብለው መጋበዝ አቆሙ። መጥፎ መምሰል ጀመርኩ። እሱ አሰልቺ ልጅ ነው ማለት ጀመርኩ። ግን ሌላ ጓደኛ ነበረኝ። ለሱም ሁሉንም ነገር ነገርኩት። አስታውሳለሁ መኪናው ውስጥ ነበር። ሌሎች ሳይጠይቁኝ እርሱ ጠየቀኝ። ወንድሜ ከእንግዲህ እየጠጣ እንዳልሆነ እያስተዋልከው ነው። ከዚህ በፊት የምታደርገውን እያደረክ አይደለም። በሰላም ነው? ሁሉንም ነገር ሰላም ነው ብሎ ጠየቀኝ። እኔም ወንድሜ እስልምናን እያጠናው ነበር፣ ቁርአንንም እያነበብኩ ነበር። እነዚህንም ነገሮች ከእንግዲህ ለኔ ትክክል አይመስሉኝም አልኩት። እሱም እውነትህን ነው አለ። እኔም ይህ ከመቼውም ጊዜ በላይ በጣም አሳፋሪ ነገር እንደሚሆን አስቤ ነበር። ግን እሱ በመደነቁ ተደነቅኩ። ግን ማን ያውቃል ይሄን ነገር እነሱንም ስታካፍል እነሱንም ይሄን ማጤን ይጀምሩ ይሆናል። ከዚህ ነገር ምን እያገኘው ነው? ይህ ሁሉ ሐራም ገንዘብ እንደሚያስከፍል ተረድቻለሁ። የአላህ ቁጣ እያገኛል። አላህን ለማስቆጣት ገንዘብ እየከፈልክ ነው። ገሃነምን ማግኘት ብቻ ሳይሆን መጠጦቹ ገንዘብ ያስከፍላሉ። ሴቶቹም ሐሺሹም ማጨሱም ገንዘብ ያስከፍላል። ዱዓ ግን ነፃ ነው። ሶላት ነፃ ነው። ሐጅ፣ ቁርአን ማንበብና ዚክር ማድረግ ነፃ ናቸው። እንንቃ እንጂ ለሐራም እየከፈልን ነው። አላህ ስብሓንሁ ወተዓላ መፍትሄውን ሙሉ በሙሉ ነፃ አድርጎ ሳለ ለእነዚህ ሁሉ ነገሮች እየከፈልን ነው። እሱ አሁንም ጓደኛዬ ነው። ጓደኛዬም አሁንም መውጣት እንችላለን። ዝም ብለህ የኛ ጠንካራ ክንፍ ሁን፣ የኛ ሾፌር ሁንና ሁላችንም ጥሩ ጊዜ እናሳልፋለን። አትጨነቅ፣ ምክንያቱም አንተ ልክ እንደሆንክና ትክክለኛው መንገድ ላይ እንደሆንክ እናውቃለን አለ። እኔም እሺ ጥሩ፣ ቤት ቁጭ ብዬ ምን አደርጋለሁ? ከነርሱ ጋር ወደሚሄዱበት ወደ እነዚህ ባሮችና ክለቦች እሄዳለሁ።
ግን አልሰክርም። በዚህ ጊዜ ከነዚህ መጥፎ ሥራዎች ምንም አላደርግም። በቃ ወደ እነዚህ ባሮችና ክለቦች እሄዳለሁ። አዑዝ ቢላህ አልሰክርም፣ ይልቁንስ የእነርሱ ሾፌር ነኝ አልኩኝ። በቦታውም የነበሩትን ሰዎች መመልከት ጀመርኩ። ሁሉም የተዝረከረኩና የሰከሩ ይመስሉ ነበር። ሁሉም እንደተያዙና እርስ በርሳቸው አንድ አይነት ለመሆን የሚሞክሩ ይመስሉ ነበር። እናም ሁሉም ወደዚህ ስፍራ በአንድ አቅጣጫ ነው የመጡት። ከዚያ እዚህ መሆን እንደማልፈልግ ተረዳሁ። ይህ አስከፊ ነው፣ እወጣለሁ አልኩና ጓደኛዬን ወንድሜ አንተ እዚህ የምታደርገውን አድርግ፣ እኔ ውጭ ጠብቅሃለሁ፣ እዚህ መሆን አልፈልግም አልኩት። አላህ እነዚህን ነገሮች ከልቤ አውጥቶልኛል። ከእንግዲህ እንደነዚህ አይነት መሆን አልፈልግም። ከዚያም የክለቡ መግቢያ ላይ ተቀምጬ ሳለ አንዲት ሴት መጣ አጠገቤ ተቀመጠች። ከኔም ጋር ማውራት ጀመረች። ዝም ብላ እያወራችኝ ነው። እኔም ስለ እስልምና ከመንገር በቀር ምንም ማድረግ ስላልቻልኩኝ እንዲህ አልኳት። ሰሞኑን ስለሆነ ነገር እያነበብኩ ነበር። እርሱም ስለ ፍርዱ ቀን ነው። ከሱ በኋላ ጀነት አለ፣ ስንሞትም ወደ ጀነት እንሄዳለን። ታውቂያለሽ፣ አሁን ካለሽበት ነገሮች መውጣት ትችያለሽ። የምነግርሽም ውብ የሆነ ነገር ነው። ፈጣሪም አለ፣ እሱም አንድ ብቻ ነው። ወደሱም ትመለሻለሽ። በዚህም ህይወት ይፈትንሻል፣ በእነዚህም ነገሮች ሁሉ ይፈትንሻል። እነዚህም ነገሮች ሁሉ እውነተኛ ተጠሪነታችንንና እውነተኛ ተፈጥሯችንን እንድንረሳ እያደረጉ ነው። ክብራችንንም ዝቅ እያደረጉ ነው። ይህም ነገር እኛ በምርጡ የማንነታችን ስሪት እንድንሆን እያደረጉን ነው አልኳት። ቀጥሎም ይህቺ ከባሩ ደጃፍ የነበረችው ሴት ማልቀስ ጀመረች። ከሷ ጋር በነበረኝ ቆይታ ስለ እስልምና ብቻ እያወራው ነበር። እሷም ይሄ የነገርከኝ ነገር ቆንጆ ነገር ነው አለች። እኔም አይደል አልኳት። እሷም አንድ ጥያቄ ልጠይቅህ አለች። እኔም እሺ አልኳት። እሷም አሁን በነገርከኝ ነገር ታምናለህ አይደል አለች። እኔም አዎ አልኳት። እሷም ታዲያ እዚህ ምን ትሰራለህ አለች። ምን እንዳልኳት ታውቃለህ? አላውቅም አልኳት። እሷም ቦታህ እዚህ አይደለም አለች። ያን ቀን ነበር ለመጨረሻ ጊዜ ወደ ባር የሄድኩት። አላህም የዚህን ጥላቻ በልቤ ውስጥ እንዳስቀመጠው ተረዳሁ። ይሄ የኔ ቦታ አይደለም። ዝም ብዬ ወደ ቤት ሄጄ ቁርአን ማንበብ ፈለግኩ። የተተረጎመውን ቁርአን ማንበብ መቀጠልና ከዚህች ሴት መራቅ ብቻ ነበር ማድረግ የፈለግኩት። እነዚህ ነገሮች መከሰት ሲጀምሩ እኔም ይሄ የኔ ህይወት የተለየ ለውጥ ይገባዋል፣ በዚህ መንገድ መሆን ከፈለግኩ እንደኔ አይነት አስተሳሰብ ካላቸውና ይህን መንገድ ማሳካት ከሚፈልጉ ሰዎች ጋር መሆን አለብኝ ብዬ ተረዳሁ። ወደ መስጊድ መሄድ እስክጀምርና እንደኔ አይነት አስተሳሰብ ካላቸው በዚህ ነገር ላይ እምነት ያላቸው ሰዎች ጋር መገናኘት እስክጀምር ድረስ እንደዚህ አይነት ሰዎች መኖራቸውን አላውቅም ነበር። እኔም ይሄ ምርጥ ነገር ነው፣ እነዚህ ሰዎች ናቸው ካጠገባቸው መሆን የምፈልገው አልኩኝ። ስለዚህ በጣም ረጅምና ትልቅ በሆነ አጭር ታሪክ ይሄ ነው የኔ ታሪክ። እናም አልሐምዱሊላህ አላህ ስብሓንሁ ወተዓላ እስልምናን በልቤና በህይወቴ ውስጥ አስገባ። ከነዚህም ፈተናዎች አስወጣኝ፣ በቀጥተኛው መንገድ ላይ አቆየኝ። ምክንያቱም ወደ መጠጥ፣ ወደ ማጨሱና ወደ ሴቶቹ መመለስ በጣም ቀላል ነው። አሁንም ይህን የሚሰማ ሰው ሁሉ ከነዛ አይነት ጓደኞችና አካባቢዎች ራቁ። ምክንያቱም ለኛ ያንን የጃሂልያ አኗኗር መኖር ብስክሌት እንደ መንዳት ነው። በጣም በፍጥነት መመለስ እንችላለን። አካባቢያችንን መለወጥ አለብን። ከነዛ አይነት ሰዎች ሂጅራ ማድረግ አለብን። ሐዲስ ላይ እንደተዘገበው አንድ ሰው 99 ሰዎችን ገደለ፣ ከዛም 100ኛውን ሰው ገደለ። ከዛም ሄዶ ከዓሊም ምክር ይጠይቃል። ዓሊሙም አላህ ይምርሃል፣ ግን ሂጅራ ማድረግ አለብህ አለው። ስለዚህም አንተም ከዚህ ራቅ፣ አዲስ ህይወት ጀምር። ያለፈውን ታሪክህን ከማወቅና ወደዚያ ሊመልሱ ከማይችሉ ሰዎች ጋር ጀምር። ምን ነው ወንድሜ መጠጥ አቆምክ፣ ማጨስ አቆምክ? አይ ና ለመጨረሻ ጊዜ ለኔ ስትል ለመጨረሻ ጊዜ አንድ ሻት ለኔ ስትል ከሚሉህ ሰዎችና ከዚህ ህይወት መራቅ አለብህ። ከነሱም መራቅ የምትችልበት ብቸኛው መንገድ ያ ነው። በአዲስ መልክ ጀምር፣ ዓላማህን ለውጥ፣ ከአላህ ስብሓንሁ ወተዓላ ጋር ግንኙነት ፍጠር፣ ከራስህ ጋር አንዳንድ ቃል ኪዳኖችን ግባ፣ ወደ አላህም ስብሓንሁ ወተዓላ ተመለስ።
በአላህም እምላለሁ ከባድ ነው ግን አላህ ቀላል ያደርገዋል ኢንሻአላህ። ከዚያስ በኋላ የህይወትህ ዓላማ ምን ሆነ? ጠበቅ ያለ ዳዕዋ መስጠት ጀመርክ? ስለነዛ ቀናትስ ልትነግረን ትችላለህ? የሆነ የምትወደውና ትልቅ ቦታ የምትሰጠው ነገር እንዳለህ ነው። ስለሱ ማውራት ማቆም አትችልም። አንድ ነገር ስንወድ ስለሱ እንመረምራለን። ይህ ተፈጥሯዊ ነው። በተፈጥሮ ስለ አንድ ነገር ስናስብ ስለሱ እንማራለን። ስለሱ ጥልቀቱን፣ ዝርዝር ነገሩን፣ ውስጡንና ውጪውን እንማራለን። ምክንያቱም ስለምንወደው ነው። ስለ ኢስላም መማር ስጀምር አልሐምዱሊላህ በአላህ ፍቃድ እርሱ ይሄን ፍቅር በልቤ ውስጥ አስቀመጠ። መውደድ ጀመርኩ። ምክንያቱም ምን ያክል ተግባራዊና ውጤታማ እንደሆነ አውቃለሁ። ምክንያቱም በግሌ ኢስላም ከድብርቴ አውጥቶኛል። የተተረጎመውን ቁርአን ማንበብ ከድብርቴ አውጥቶኛል። ምን ያክል ኃይለኛ እንደሆነ በራሴ ላይ አውቃለሁ። ሰዎችም በድብቅ ማንም ሳያውቅባቸው ምን ያክል በድብርት ውስጥ እንዳሉ አውቃለሁ። ይሄ መድኃኒት ያስፈልጋቸዋል። ይሄ መፍትሄ ያስፈልጋቸዋል። አላህም እኔን ተጠቅሞ ይሄን ለመላው ዓለም እንዳቀርብ ካደረገ የህይወት ዓላማ ይሄ አይደለም? ይህም ከሆነ አላህ ሆይ ተጠቀምብኝ፣ ጸጋህንም በላይ ላይ ይቀጥል። ይህንንም ዲን ለማሰራጨትና እያንዳንዱን ቤተሰብ ውስጥ እኔን በመጠቀም እንዲገባ አድርግ። ከነቃህ ስንት ዓመት ሆነ? አሁን 12 ዓመት የሆነኝ ይመስለኛል። አልሐምዱሊላህ እኔ አሁን የ12 ዓመት ህፃን ነኝ። አሁንም ትንሽ ልጅ ነኝ። አዎ 12 ዓመቴ ነው እላለሁ። ይኸውልህ ውጣ ውረድ አለ፣ ዛሬም ውጣ ውረድ አለ። ግን አልሐምዱሊላህ ዛሬም በዲን ላይ ነኝ፣ በተውሂድ ላይ ነኝ። ያም ነው ከሁሉም በላይ አስፈላጊው። አሁንም ልትወድቅ ትችላለህ፣ አሁንም ልትሳሳት ትችላለህ። የጃሂልያ ዓመታት በአንድ ጀንበር መተው ቀላል አይደለም። ልትወድቅ ትችላለህ፣ ልትፈተን ትችላለህ። ግን አላህ ስብሓንሁ ወተዓላ መሐሪና አዛኝ ጌታ ነው። አላህ ስብሓንሁ ወተዓላ ይምርሃል። ስለዚህ ይህን የጃሂልያ ጊዜ እያለፈ ያለና ከሱ ለመውጣት የሚሞክር ማንኛውም ሰው ልትወድቅ ትችላለህ፣ ግን አላህ ይምርሃል። ሸይጣንም አላህ እንደማይምርህ ያሳምናል። ሸይጣን እንዳበቃለህና አንተ ግብዝ ነህ፣ አንተ ሙናፊቅ ነህ እያለ እንድታስብ ያደርግሃል። ግን አይደለም። አላህ ስብሓንሁ ወተዓላ ወደ ተውበት የሚመለሰውን ኃጢአተኛ ይወዳል። ስለዚህ ወደ አላህ ንስሐ ግባ፣ እሱ ይጠብቅሃል። ታሪክህን ስላካፈልከን በጣም እናመሰግናለን። ካንተ ብዙ ተምረናል። በታሪክህም በእውነት ተነሳስተናል። አላህ ለዚህ ኡማ ላደረከው ሥራ ሁሉ መልካም ምንዳን ይክፈልህ። ጀዛከላህ ኸይር። እናንተንም አላህ መልካም ምንዳን ይክፈላችሁ። በጣም አመሰግናለሁ። ለተመልካቾችም ሁሉ አመሰግናለሁ። አላህ ሁላችንንም ይባርከን። አላህ ስብሓንሁ ወተዓላ ይጨምርልን። እናም አላህ ስብሓንሁ ወተዓላ ይሄን ቻናል መልካም ምንዳን ይክፈለው። ምክንያቱም በጣም እወደዋለሁ። ለዚህም ቻናል ሰብስክራይብ ማድረጋችሁን አትርሱ። ጀዛኩሙላሁ ኸይራን።